በ2018 የግንባታ እቃዎች ዋጋ ጨምሯል ወይንስ ቀንሷል? እያንዳንዱ ዛሬ ሙሉ መረጃውን የምናይ ነው የሚሆነው። በተለይ በቅርብ ቤታችሁን ማሰራት ለምታስቡ አሁናዊ ዋጋዎቻቸው ምን ይመስላል እያንዳንዱ ማወቅ ትችላላችሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንደተናችሁ ውድ የቻናሌ ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድ ተመልካቾች ለዛሬ ያስኩላችሁ መረጃ እንግዲህ የግንባታ እቃዎች ዋጋን በተመለከተ ይሆናል። ሲሚንቶ፣ ፕላስቲክ እንዲሁም ደግሞ ገና ቤቱን ደግሞ መሰረቱን ለምታቆሙ የእንጨት ቆርቆሮ፣ ሚስማር አሁናዊ ዋጋዎች ከፈፍ ስንት ብር እየተሸጡ ነው? የላሜራ ቀለሞች እንዲሁም ጅብሰም፣ የመብራት ገመድ ጠቅለል አድርጌ ሌሎችንም የመብራት ወይ ማነው የግንባታ እቃዎችን ዋጋ ወደ እናንተ የማቀርብ ነው የሚሆነው። ከእናንተ የሚጠበቀው ቪዲዮውን እስከ ፍጻሜው መመልከት ይሆናል። ላይክ ሼር ማድረጋችሁን አትርሱ። ውድ ተመልካቾች እንግዲህ ቀዳሚ የምናደርገው ወደ ፕላስቲክ ይሆናል። ቤታችሁን እንግዲህ ፕላስቲክ ኮርኒስ ማሰራት ለምታስቡ አሁናዊ በካሬ ዋጋ ስንት ብር የተሸጠ ነው የሚለውን የምናይ ይሆናል። አንድ ካሬ እንግዲህ 550 ብር ነው አሁን ላይ እየተሸጠ የሚገኘው። ፕላስቲክም እንግዲህ እየጨመረ ነው ማለት ነው። 520 ብር ለብዙ ጊዜ ነበር። አሁን ላይ እንግዲህ 30 ብር ጨምሮ 550 ብር በካሬ እየተሸጠ ይገኛል። አንድ ቤት ላይ እንግዲህ እንደ ቤታችሁ ስፋት ይወሰናል ካሬው ማለት ነው። ቤታችሁም ሙሉ ለሙሉ ካሬውን ካስለካችሁ ከታወቀ በኋላ ለ550 ለምሳሌ 7 ካሬ ከሆነ ቤታችሁ ሙሉ ለ550 በማብዛት ስንት ብር ይበቃናል የሚለውም ማወቅ ትችላላችሁ። ለምሳሌ ቤታችሁን በኩንትራት ብትሰጡ ስንት ካሬ ፕላስቲክ ይወስዳል የሚለውን በቀላሉ ማወቅ ትችላላችሁ ማለት ነው። የቤታችሁን ሳሎኑ ስንት በስንት ነው፣ መኝታ ቤት ስንት በስንት ነው፣ ኮሊደር ስንት በስንት ነው፣ እቃ ቤት ስንት በስንት ነው፣ ያንዳንዱ ካሬውን ካወቃችሁት ጠቅላላ አድርጋችሁ የካሬውን መጠን 70 80 ከዛም በላይ ከሆነ ቀጥታ ለ550 በማብዛት ስንት ካሬ ፕላስቲክ ይበቃናል የሚለውን በቀላሉ ሂሳብ ማድረግ ትችላላችሁ ማለት ነው። ይህን ቪዲዮ በተደጋጋሚ የዩቲዩብ ቻናል የተከታተላችሁ ቤታችሁን ለማሰራት እስከዛሬ ድረስ ግልጽ ካልሆነላችሁ የምር ደካማ ናችሁ ማለት ነው። ምክንያቱም ይህን ቪዲዮ በመመልከት ብዙ ነገሮችን ማንንም ሳትጠይቁ በቀላሉ ልኬቱን ብቻ በማወቅ ለቤታችሁ የሚያስፈልገው ማቴሪያል በቀላሉ ማወቅ ትችላላችሁ። ገና መሰረቱንም ለምትሰሩ ገና ጣራውን ማለት ነው እንጨቱ ለማቆም ብታስቡም ለቤታችሁ የሚያስፈልጉ ማቴሪያሎች ብዛት በተደጋጋሚ በቆርቆሮ መጠን ብዙ ቪዲዮዎች ተነጋግረናል። በቀላሉ ምን ያህል ማቴሪያል ይወስዳል፣ በብር ደረጃ ደግሞ ዋጋዎችን እየነገርኳችሁ ነው። በቀላሉ አብዝታችሁ ማወቅ ትችላላችሁ ማለት ነው። ይህ የእናንተን ፍጥነት ብቻ የሚጠይቅ ነው እንጂ በአሁኑ ሰዓት ነገራቶች ሁሉም ግልጽ ናቸው ማለት ነው። ለማንኛውም ወደ ሞራሌ እንሄዳለን። ወደ ሞራሌ ስንመጣ አንድ ስር ሞራሌ አሁን ላይ 1300 ብር ነው። ሞራሌም እንግዲህ ጨምሯል። 950 ለብዙ ጊዜ ቆይቷል፣ ከአመት በላይ ማለት ይቻላል። 1000 ገባ፣ 1100፣ 1200 አሁን ላይ 1300 ብር ገብቷል ሞራሌም ማለት ነው። ስለዚህ አሁን ቤታችሁም ፕላስቲክ እንዲሁም ጅፕሰም ኮርኒስ ብታሰሩ ማቴሪያሎች እየጨመሩ በሄደ ቁጥር እስከዛሬ ተሰራላችሁ የነበሩት ቪዲዮዎች ጋር እኩል አይመጣም፣ ይጨምራል ማለት ነው። ሌላው ወደ ጅፕሰም ስንሄድ ጅፕሰም አሁን ላይ ናይል ጅፕሰም 320 ብር ገብቷል ማለት ነው። 450 ብር ታይም የሚባል ጅፕሰም አለ። እሱ በጣም ውድ ነው እንግዲህ ነገር ግን እስከ 450 ድረስ የሚሸጥ ጅፕሰም እንዳለ እንድታውቁ ነው የምነግራችሁ ማለት ነው። ሌላው ሰጋቱራ ነው። ሰጋቱራ አሁን ላይ አንድ ኪስ ማለት ነው 400 ብር ነው የሚሸጠው። እንዲሁም እስካቶላ 20 ብር ደርሷል እንግዲህ በአሁኑ ሰዓት። እንዲሁም ኮንዲትም ጨምሯል። ኮንዲት ምንድነው? የመብራት ገመድ ወይም የመብራት ዝርጋታ ሲዘረጋ ያ ክፍቱ ጥቁሩ ማለት ነው የመብራት ገመዶቹ የሚተላለፉበት ማለት ነው። እሱ አንድ ኮንዲት 45 ብር ገብቷል። ሌላው 1.5 የመብራት ገመድ 1650 ብር ነው አሁን ላይ እየተሸጠ የሚገኘው። እንዲሁም 2.5 የመብራት ገመድ 2650 ብር እየተሸጠ ይገኛል። ሌላው ብሬከር ቦክስ ነው። ይህ እንግዲህ ቻክ ሲሰራ የማይቀርና ቤታችሁ ላይ ሊኖር የሚገባ ግዴታ የሆነ ነገር ነው። ብሬከር ቦክስ ባለ 8 ባለ 6 ባለ 4 የሚባል አለ። እንደ ፍላጎታችሁ እንግዲህ ማድረግ ትችላላችሁ። 650 ብር
ብሬከር ቦክስ ያስፈልጋቸዋል። ሌላው ዲል ሱፐር ቀለሞች አሉ፣ የግድግዳ ቀለሞች ማለት ነው። የግድግዳ ቀለሞች የውበት የሚባል አለ በዲል ሲሆን ዋጋዎቹ ይለያያል። የውበት በጣም ዝቅተኛ የሚባሉ ናቸው። አንዱ ጋሎን እስከ 350 ብር የሚሸጡ ናቸው። እነዚህ ቀለሞች በተደጋጋሚ ነግሬያችኋለሁ፣ ለቤት አይመከርም ብያችኋለሁ። ምክንያቱም ስድስት ወር ሁሉ ላያስጠቅማችሁ ይችላል ማለት ነው። ያን አትጠቀሙ ማለት ነው። በዲል ሱፐር እንግዲህ ዋይት ነው፣ ነጭ ቀለም ነው። ከዛ በመቀየጫ አድርጋችሁ የፈለጋችሁትን የግድግዳ ከለር ለመጠቀም ይህ ቀለም አሁን ላይ 1100 ብር ገብቷል ማለት ነው። ሌላው የኳርቲዝ ቀለሞች ናቸው። ኳርቲዝ እንግዲህ ቤታችሁን ኳርቲዝ ብታስቡ ኮከብ የሚባል ኳርቲዝ አለ። እሱ 2200 ብር ነው አንዱ የሚሸጠው ማለት ነው። ለቤታችሁ ስንት ይወስዳል? እንግዲህ እንደ ቤታችሁ ሳይዝ እንደ ቤታችሁ መጠን የሚወሰን ይሆናል። ሌላው የኳርቲዝ ቀለም ሪሃመር የሚባል አለ። እሱን ከተጠቀማችሁ ደግሞ 2100 ብር ነው። ከኮከብ የ100 ብር ቅናሽ አለው ማለት ነው በሪሃመር ሲሆን። ስለዚህ ብዙ ጊዜ እንደምላችሁ ኮከብ እጅግ በጣም ምርጥ የሆነ የኳርቲዝ ቀለም ነው። ይህን እንድትጠቀሙ እንግዲህ በተደጋጋሚም ነግሬያችኋለሁ። እየሰራንም የማሳያችሁ የሆነው የኮከብ ኳርቲዝ ቀለም ነው ማለት ነው። ሌላው የፕላስተር ነው። እንግዲህ ኳርቲዝ ሲሰራ ፕላስተር ያስፈልጋል። አንድ ፕላስተር ወይም 100 አለቃ የሚባለው ፕላስተር 200 ብር ነው የሚሸጠው ማለት ነው። ሌላው ቆርቆሮ ነው። ቤታችሁ እንግዲህ እንደ አዲስ አሁን ጣራ ለምትሰሩ ደግሞ የጣራ ቆርቆሮ አሁን ላይ ከ890 እስከ 900 ብር ነው የሚሸጠው ማለት ነው። ሌላው ሚስማር ነው። የግድግዳ ሚስማር 980 ብር፣ የቆርቆሮ ሚስማር 1050 ብር በአሁኑ ሰዓት እየተሸጠ ይገኛል። እንዲሁም ሲሚንቶ ነው እንግዲህ ሌላው ነገር። ሲሚንቶም እንግዲህ እንደቀነሰ ባለፈው ቪዲዮ ሰርችላችሁ ነበር። አሁንም ያው እንግዲህ እንደቀነሰ ነው የቆመው። ከዛ ወዲህ ምንም አይነት ቀነሰ አላደረገም። ኩንታል 1400 ብር በአሁኑ ሰዓት እየተሸጠ ይገኛል። ናሽናል ሲሚንቶ ማለት ነው። ቤታችሁን ውሃ ልክ ግርፍ እንዲሁም ሊሾ ማሰራት ለምታስቡ እንግዲህ የሲሚንቶ ዋጋ አሁንም እንደቀነሰ ነው ማለት ነው። ይህን እድል ብትጠቀሙበት አሪፍ ነው። ምክንያቱም ከዚህም በላይ ተቃንቶ ነበር መልሶ ሊጨምር ስለሚችል ማለት ነው። ሌላው ከፈፍ ነው። ከፈፍ የአውስትራሊያን ከፈፍ 1800 ብር እየተሸጠ ይገኛል። እንዲሁም ለቤታችሁ ደግሞ የሰረገላው ቁልፍ እንደዚህ ዶላር መጠቀም ብትፈልጉ አሁን ላይ አንደኛው ማለት ነው ሰረገላ 1700 ብር እየተሸጠ ይገኛል አንደኛው። እንዲሁም ላሜራ ቀለሞች አሉ። ወርቃማው በዲል ማለት ነው። በዲል የሚባል አለ፣ በኮከብ የሚባል አለ፣ ሌሎችም አሉ። ዋጋቸው ቀነስ የሚያደርግ ማለት ነው። በዲል ከሆነ ግን በጣም አንደኛና ቆንጆ የሚባለው ነው። ስለዚህ እሱ 3000 ብር ማለት ነው። የብራማው ሆኖ ደግሞ በዲል ከሆነ ይሄም 3000 ብር ነው የሚሸጠው። ብራማ ሆኖ ራሱ ወረድ የሚሉ አሉ 2600 2700 የሚሸጡ ማለት ነው። እነዚህም ባተጠቀማቸው አሪፍ ነው። በዲል ከሆኑ በወርቃማውም ይሁን በብራማው በዲል በተጠቀሟቸው እጅግ በጣም ምርጥ ነው ማለት ነው። ሌላው ውድ ተመልካቾች ወደ እንጨት ዘር ደግሞ የማስተዋወቃችሁ እንግዲህ ጠርብ በአሁኑ ሰዓት አንድ ጠርብ 77 ብር እየተሸጠ ይገኛል። ቋሚ 240 ብር እየተሸጠ ይገኛል አንድ ቋሚ። እንዲሁም ቆርቆሮ ማገር 240 ብር እየተሸጠ ይገኛል። ግድግዳ ማገር 140 ብር፣ እንዲሁም ተሸካሚ ወይንም ሰረገላ 550 ብር በአሁኑ ሰዓት እንግዲህ በዚህ ዋጋ እየተሸጠ ይገኛል። ውድ ተመልካቾች የግንባታ እቃዎች ዋጋ በ2018 እንግዲህ አሁናዊ ዋጋዎቻቸው የጠቀስኩላችሁን ይመስላል። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ ሼር ማድረጋችሁን አትርሱ። በሌላ አስተማሪ ቪዲዮ እስከምንገናኝ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወራህመቱላህ ወበረካቱ።